ብዙ ቴክኒሽያን ኢትዮጵያ ውስጥ የሚታወቀው የሚያውቃትን ትንሽዬ እውቀት ቴሌቪዥኑን ከፈጠሩት ወይም ደግሞ ሮኬትን ካመነጩት በበለጠ ሲሰክስበትና ሲኮፈስበት ነው የሚታወቀው። ሰላም እንዴት ናችሁ? ይሄ 65 ኢንች ሚዊ ቴሌቪዥን ነው። እንዴት አድርጋችሁ ብቻችሁን 65 ኢንች ስክሪን በቀላሉ ማንሳት እንደምትችሉ የምታውቁበት ያልተቆራረጠ ሙሉ ቪዲዮ ነው። ይሄ ቴሌቪዥን ችግሩ ባክላይት ችግር ነው። ስለዚህ የ65 ኢንች ባክላይት እንዴት እንቀይራለን፣ እንዴትስ ካልኩሌሽኑን እንሰራለን፣ እንዲሁም ደግሞ 65 ኢንች ስክሪንን ማንሳት በጣም ከባድ ነገር ነው፣ ያውም ደግሞ ብቻችሁን ሲሆን። ስለዚህ እንዴት ብቻችሁን በቀላሉ ያለምንም ሪስክ ይሄን ስክሪን እንዴት ማንሳት እንደምትችሉ በደንብ የምታውቁበት ቪዲዮ ነው። ብዙ ቴክኒሽያን ኢትዮጵያ ውስጥ የሚታወቀው የሚያውቃትን ትንሽዬ እውቀት ልክ ቴሌቪዥኑን ከፈጠሩት ወይም ደግሞ ሮኬትን ካመነጩት በበለጠ ሲሰክስበትና ሲኮፈስበት ነው የሚታወቀው። ነገር ግን ዩቲዩብ ጋር እያንዳንዱን የጥገና የሞባይል ጥገና ከዜሮ ጀምራችሁ ከቢግነር እስከ አድቫንስድ ማለት ነው የቴሌቪዥን ጥገና ከዜሮ ጀምራችሁ እንዲሁም ደግሞ የማጠቢያ ማሽን ጥገና ቤታችሁ ሆናችሁ ከዜሮ ጀምራችሁ ተምራችሁ ወደ ስራ የምትገቡበትንና ቀጥታ ወደ ማርኬቱ ተቀላቅላችሁ ላይፋችሁን የምትቀይሩበት ክላስ ማዘጋጀት እና መልቀቅ ከጀመርኩ በጣም ቆይቻለሁ። ለዚህ ቪዲዮ አዲስ ከሆናችሁ ኖዋይቴክ ሶሉሽን ብላችሁ ዩቲዩብ ላይ ብትገቡ ብዙ የጥገና የምትማሩባቸው ቪዲዮዎች የተለቀቁ አለ ማለት ነው። ስለዚህ አሁን ይህን ቴሌቪዥን እንደምታዩት ምንም የተቆራረጠ ነገር የለውም። ቀጥታ እያንዳንዱን ነገር ፉል መረጃ የምታገኙበት የጥገና ስራ ነው ማለት ነው። ስለዚህ እንደምታዩት እንግዲህ ሙሉ የፓናሉን የያዘውን ፕላስተር አስለቅቄ እንዴት አድርጌ ደግሞ ከላይ ኬዙን በምታመሉት መልኩ ደብል ግላሱን አንስቼ ስክሪኑ እንዴት እንደምታነሱ እዚህ ጋር አሳያችኋለሁ ማለት ነው። እንግዲህ 65 ኢንች ቴሌቪዥን አይደለም 55 ኢንች እና 43 ኢንች በራሱ በጣም ትልቅ ጥንቃቄና ሙሉ ትኩረታችሁን የሚፈልግ ስራ ነው። ስክሪን በምታነሱበት ጊዜ እንግዲህ የግድ የራሳችሁን ቴክኒክ መጠቀም አለባችሁ። ይሄ 65 ኢንች ቴሌቪዥን ዳርና ዳር ያዛችሁት ማለት ቀጥታ ተሰበረ ማለት ነው። እንዲሁም ደግሞ መሀል ላይ ከያዛችሁትም በተመሳሳይ ይታጠፍባችኋል ማለት ነው። ስለዚህ የምታደርጉት አቁማችሁ ልክ አሁን በማደርገው መልኩ ወደ ላይ አቁማችሁ ጫፍና ጫፉን ነው የምታንጠለጥሉት ማለት ነው። ስለዚህ እኔ የሚያደርኩትኝ ልክ በምታዩት መልኩ በቀላሉ 65 ኢንች ቴሌቪዥን ስክሪን በቀላሉ እንደዚህ አንስቼ ነው ያቆምኩት ማለት ነው። ይሄንን እንድታደርጉት የሚፈልገው ልክ እንደዚህ ግድግዳ ጋር እንድታስደግፉት ነው ማለት ነው። ለሴፍቲው ሲባል በፕላስተር ግድግዳው ጋር አስይዤዋለሁ። ነገር ግን ፕላስተሩ ባይኖር ራሱ በስነ ስርዓት ስላቆምኩትኝ ምንም የሚሆነው ነገር የለም ማለት ነው። ስለዚህ ትልልቅ ስክሪኖችን በዚህ መልኩ በቀላሉ ብቻችሁን ያለምንም ሰው እርዳታ ማንሳት ትችላላችሁ ማለት ነው። ስለዚህ ባክላይት ደግሞ 65 ኢንች ቴሌቪዥን ምን ያህል ባክላይት ይጠቀማል፣ ነገ ስራ ቢደወልልኝ ምን ያህል ባክላይት ይዤ ልሂድ ብላችሁ ማወቅ ለምትፈልጉ ቴክኒሽያኖች ደግሞ እዚህ ጋር ፉል የሆነ ኢንፎርሜሽን አለላችሁ ማለት ነው። ስለዚህ ፍሬሙን በምታዩት መልኩ እያንዳንዱን ፍሬም ምንም ነገር ሳይጎዳ አነሳዋለሁ ማለት ነው። ከዚህ ቪዲዮ እንግዲህ አጓጊው ፓርት የመጨረሻው ፓርት ነው። መጨረሻ ጋር ምን እንደሚፈጠር አብረን እናያለን ማለት ነው። ልክ እንደዚህ ቆንጆ ስራ እና ጥራት ያለው ስራ እንዲሰራላችሁ የምትፈልጉ በ49 49 21 22 ይደውሉልኝ። ኖዋይቴክ ሶሉሽን